አዲስ የተኩስ ልውውጥ መከሰቱ ተገልጿል። በኢትዮጵያና ኤርትራ አዋሳኝ የድንበር ቀጠና ሸረሪና በተባለ ስፍራ በዛሬው ዕለት ማለዳ ከባድ የተኩስ ልውውጥ መከሰቱን አቪዬሽንና ወታደራዊ ጉዳዮችን የተመለከቱ ገጾች ዘግበው መመልከት ተችሏል። አስደንጋጭ ሰበር ዜና አሁን የደረሰን አዲስና እጅግ በጣም አሳሳቢ የጦር ግንባር ሰበር ዜና ይዤላችሁ ቀርቤያለሁ። በሰሜኑ የሀገራችን ክፍል በተለይም በሁመራ አቅጣጫ ዳግም ውጊያ መከፈቱንና የተሰነዘረው ጥቃት መመከቱን የሚገልጹ መረጃዎች አሁን ላይ በስፋት እየወጡ ይገኛሉ። ይህ መረጃ እውነት ከሆነ በቀጠናው ዳግም ከፍተኛ የጸጥታ ስጋት መፈጠሩና ግጭቱ አዲስ መልክ እየያዘ መሆኑንም ያሳያል። በዝርዝር እንመለከተዋለን። እየወጡ ያሉ ሪፖርቶች እንደሚያመለክቱት በግንባሩ ከፍተኛ የኃይል መፋጠጥና ውጊያም ተከስቷል። በሁመራ አቅጣጫ ሸረሪና በተባለ ቦታ ላይ የሀገር መከላከያ ሰራዊት ላይ ውጊያ ከፍቶ የነበረው የህወሓት ሜካናይዝድ ኃይል በተለይም አርሚ 15 እና ኮር 153 የተባለው ሙሉ በሙሉ መደምሰሱም ተገልጿል። ከሁሉ በላይ አሳሳቢውና አዲስ የሆነው ነጥብ ከአርሚ 70 ጋር ተቀላቅሎ ገባ የተባለው የሱዳን እግረኛ ወታደርም በውጊያው ከባድ ምት እንደደረሰበትም መዘገቡ ነው። የሱዳን ወታደሮች ተሳትፎ ከተረጋገጠ የግጭት ከሀገርም አልፎ ቀጥናዊ መልክ ሊያስይዘው የሚችል አደገኛ እድገትም ያሳያል። በተጨማሪም ተተኳሽ የጫኑ ከባድ መኪኖች ላይ በደረሰ ጥቃት በፈነዳ ከፍተኛ ፍንዳታ በህወሓት አርሚ 70 ላይ አርሚ 15 እና ኮር 152 እግረኛ ሰራዊት ላይ ከፍተኛ ጉዳት መድረሱ በዘገባውም ተጠቅሷል። ውድ ተመልካቾቻችን የጦርነት ዜና ለምን ሁመራ ላይ ያተኮረ? ሁመራ እኮ የኢትዮጵያ የሱዳንና የኤርትራ ሶስትዮሽ ድንበር ላይ የምትገኝ የጂኦፖለቲካ የልብ ትርታ ናት። ሁሉም ኃይሎችን ቦታ በሞት ሽረት በሚፈልጉበት ዋነኛ ምክንያቶችም አላቸው። ሁመራ ወደ ሱዳን የሚያስወጣ ወሳኝ ኮሪደር ነው። ይህንን ቦታ የተቆጣጠረ ኃይል ከውጭ ዓለም ጋር የሎጂስቲክ የጦር መሳሪያና የሰብአዊ እርዳታ መስመርን መክፈትም ሆነ መዝጋት ይችላል። ለህወሓት ይህ መስመር እንደ ኦክሲጅን ትቦ የሚታይ ሲሆን ለመንግስት ደግሞ ይህንን በር መዝጋት ወታደራዊ ብልጫን የማረጋገጫ ዋነኛው ስልት ነው። ሁመራ በዓለም አቀፍ ገበያ እጅግ በጣም ተፈላጊ ሆነው የሰሊጥና የጥጥ ምርት የሚመረትባት ለሀገር ከፍተኛ ውጭ ምንዛሬ የምታስገኝ ለም መሬት ናት። ኢኮኖሚ አቅም ደግሞ ለጦርነትም ሆነ ለሰላም ግንባታ ታላቅ የጀርባ አጥንት ነው። የወልቃይትና የጠገዴ እንዲሁም ሁመራ ጉዳይ በአማራና በትግራይ ክልሎች መካከል ለዓመታት የዘለቀ የጦርነቱ መነሻ የሆነ ትልቅ የፖለቲካና የማንነት ይገባኛል ጥያቄ ያለበት ቦታ ሲሆን ስለዚህ የሁመራ ቁጥጥር ከወታደራዊ ድል ባለፈ ከፍተኛ የፖለቲካም ትርጉም አለው። ይህንን ሁሉ ስትራቴጂካዊ ጠቀሜታ ስንመለከት የሁመራ ጉዳይ ለምን የትኩረት ማዕከል እንደሆነ በግልጽ እንረዳለን። ይሁን እንጂ አንድ ማስተዋል ያለብን እውነት አለ። በጦርነት ጊዜ የሚወጡ መረጃዎች ብዙውን ጊዜ የስነ ልቦና ጦርነት አካል ሊሆኑ ይችላሉ። ስለሆነም ይህ የሱዳን ጦር ተሳትፎም ሆነ የጉዳቱ መጠን በገለልተኛ አካላት ወይም በይፋዊ መንግስት መከላከያ መግለጫ እስኪረጋገጥ ድረስ መረጃውን በጥንቃቄ ልንመለከቱ ይገባል። ጦርነት የትኛውንም ወገን አያተርፍም። የሰላም በሮች እንዲከፈቱ የሁላችንም ምኞት ነው። ጦርነቱን ጀምረውታል። ኢትዮጵያኖች ሳይቃጠል በቅጠል እንደሚሉት አበው ይሄን ጦርነት በፍጥነት ሁሉም ኃይሎች የመዘዙትን አፈሙዝ እንግዲህ ሁሉም ኃይሎች እንዲሰበስቡና ዘለቂታዊ ሰላም በሁሉም ቀጠና እንዲሰፍን ሁላችሁም በምትችሉት አቅም ይህንን ጦርነት ተቃውሞ እንደምታዩት ነው። እንግዲህ በዚህ ተሳቢ መኪና የተጫኑ የትግራይ ልጆች አንድም ሳይቀሩ በምታዩት መልኩ አልቀዋል ማለት ነው። ድጋሚ የ1 ሚሊዮን ወጣት ህይወት ድጋሚ የትግራይ እናት ልትከፍል ነው። ልጆቿን ድጋሚ ልታጣ ነው። እባካችሁን በመንግስትም ኃይል በተቃዋሚዎችም ኃይል የሚረግፈውን ወጣት ቁጥር እባካችሁን ሁላችሁም ድምጽ በመሆን አንድም ወጣት አንድም እናት እንዳታለቅስ በልጇ ሞት ድጋሚ እንዳትሰበር ሁላችሁም በምትችሉት አቅም ይህን ቪዲዮ አሰራጩት። ሰሜኑ የሀገራችን ክፍል በተለይም ከሁመራና በበረከት ግንባር አሁን የደረሱን ተጨማሪ መረጃዎችም አሉ። ጥቃቱ እንዴት ተጀመረ? የመከላከያ ሰራዊት እየወሰደ ያለው የአጸፋ እርምጃ ምን ይመስላል? እንዲሁም ህወሓት ስለዚህ ጉዳይ ያወጣው መግለጫስ ምን ይላል? የሚሉትን በዝርዝር እንመለከቷቸዋለን። ወደ ስፍራው ያቀኑ አዳዲስ መረጃዎች እንደሚያመለክቱት ከሆነም የዛሬው ጥቃት መነሻ ከሱዳን ድንበር በኩል አካባቢውን በኃይል ለመቆጣጠር በማሰብ የተንቀሳቀሰው ታጣቂ እንቅስቃሴው እንደሚመለከተው ተዘግቧል። በሱዳን በኩል የተደራጁ የሳምሪ ታጣቂ ኃይሎች ዛሬ ጠዋት በኢትዮጵያ መከላከያ ሰራዊት ላይ ወታደራዊ ጥቃትን ከፍተዋል። ታጣቂዎቹ ጦርነቱን የጀመሩት በሱዳን ድንበር በኩል በሸረሪናና በወልቃይት ጠገዴ ዞን ቃብትያ ሁመራ ወረዳ ስር በምትተዳደረው የበረከት ከተማ አቅጣጫ ድንበር ጥሰው በመግባት ነው። መረጃዎች እንደጠቆሙት ከሆነም እነዚህ ታጣቂ ኃይሎች ዛሬውን ሁመራን ለመያዝ እቅድና ተልዕኮ ተሰጥቷቸው የገቡም ናቸው። በበረከት ከተማና በሸረሪና አቅጣጫ ከሱዳን ሰርጎ የገቡት ታጣቂዎች በተለይም አርሚ 70
በቀላል መሳሪያዎች ትንኮሳ የከፈቱ ሲሆን ይህንን ተከትሎም የኢትዮጵያ መከላከያ ሰራዊት መጠነ ሰፊና እጅግ በጣም ጠንካራ የአጸፋ እርምጃ መወሰዱን ጀምሯል። አሁን ላይ ከሁመራ ወደ በረከት ከተማና ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ እየተካሄደ ይገኛል። በሰማይ ላይ የድሮን እንቅስቃሴ በግልጽ እየታየ ነው። የከባድ መሳሪያው መድፍ ተኩስ እጅግ በጣም ከፍተኛ ከመሆኑ የተነሳ ርቀት ላይ በምትገኘው ሁመራ ከተማ ውስጥ ያሉ መኖሪያ ቤቶችን በከፍተኛ ሁኔታ እያነዘረ እንደሚገኝም የዓይን እማኝ ነዋሪዎች አረጋግጠዋል። ሌላው የተለየው ክስተት ድምጽ አልባ በሆኑ ማለትም አየር በአየር ድምጽ ሳያሰሙ መሬት ላይ ሲደርሱ ብቻ በሚፈነዱ ዘመናዊ መሳሪያዎች በተወሰደው እርምጃ በርካታ የአርሚ 7 ታጣቂዎች ላይ ከፍተኛ ጉዳት መድረሱን ምንጮቻችን ጠቁሟል። የከፍተኛ ወታደራዊ ውጥረት መሬት ላይ እየተካሄደ ባለበት ሰዓት ህወሓት በበኩሉ ዛሬ ሐምሌ 25 2018 ዓ.ም መግለጫ ወጥቷል። በመግለጫውም የፌዴራል መንግስቱና አጋሮቹ ከበባ ሲፈጽሙ መክረማቸውን በመጥቀስ በዛሬው ዕለት በምዕራብ ትግራይ በኩል ተኩስ ከፍቶብናል ሲል ጦርነቱን የጀመረው የፌዴራል መንግስቱ መሆኑን በመክሰስ ተቃራኒ የሆነ መረጃ ነው ወጥቷል። ውድ ተመልካቾች በአሁኑ ሰዓት በአካባቢው ከፍተኛ ወታደራዊ ውጥረት ያንዣበበ ሲሆን የኢትዮጵያ መከላከያ ሰራዊት የተከፈተበትን ይህንን ጥቃት ሙሉ በሙሉ ለመከትና ለመደምሰስ በከፍተኛ ዝግጅት ላይ መሆኑን ከስፍራው ወጡ መረጃዎች እያረጋገጡም ይገኛል። የጦርነት አውድማ ሁሌም ቢሆን የንጹሃንን ህይወትና ሰላም የሚያናጋ በመሆኑ ፈጣሪ ሀገራችንን ሰላም እንዲያደርግልን እንመኛለን። ያውን ከጀመረ አስመራ ሆኖ እንጂ መቀሌ ሆኖ መምራት እንደማይችል እርግጠኛ ነኝ ሲሉ በኬንያ የኢትዮጵያ አምባሳደር ጄኔራል ባጫ ደበሌ ተናግረዋል። የኢትዮጵያው ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ትንኮሳ ፈጽሟል ባሉት ኃይል ላይ ያስተላለፉት እጅግ በጣም ጠንካራና ታሪካዊ መልእክት የብዙዎችን ትኩረት ስቧል። የንግግር ተራ የጦርነት ዛቻ ሲሆን ተጻራሪው ኃይል ማንን እየገጠመ እንደሆነ ታሪክን ወደኋላ እየመለሰ የሚያስታውስና የኢትዮጵያን ሰራዊት አቅም ቁልጭ አድርጎ የሚያሳይ ነው ሲሉም ተናግረውለታል። ፊልድ ማርሻል ብርሃኑ ጁላ በመልእክታቸው መጀመሪያ ላይ ያሰመሩበት ትልቅ ጉዳይ ተጻራሪው ኃይል የገጠመው ተራ ወታደርን ሲሆን የምስራቅ አፍሪካን መልክዓ ምድርን እንደ እጁ መዳፍ የሚያውቁ በአፍሪካ አሉ የተባሉ የጦር ሊቆችን ነው የሚለው ነው የሚያሳየው። የኢትዮጵያ መከላከያ አመራሮች ከ40 ዓመታት በላይ በረሃ ለበረሃ ተራራ ለተራራ የተዋጉ መደበኛ ጦርነትና የደፈጣ ውጊያን ጠንቅቀው የሚያውቁ መሆናቸው ነው። ትከሻቸው ላይ ያሉት ኮከቦች በየቢሮ የተሰጡ ሲሆን በጦር አውድማ ላይ በደምና በላብ የተገኙ መሆናቸውን በማንሳት የተቃራኒ ኃይልን የስነ ልቦና ክፉኛ የሚሰብር መልእክትን አስተላልፏል። በንግግራቸው ውስጥ እጅግ በጣም ትኩረት የሚስበው ታሪካዊ ማስታወሻ ነው። ትላንት ኤርትራ ስትወጋ የባድመን ምሽግ ንደው ከጉድ ካወጡ የጦር መሐንዲሶች ጋር ነው የገጠምከው። የ1990ዎቹ መገባደጃ ላይ በኢትዮጵያና በኤርትራ መካከል የተደረገው የባድመ ጦርነት የህወሓት አመራሮች በወቅቱ ከፍተኛ ፈተና ውስጥ ወድቀው ነበር። በዚያም ጊዜም ግንባር ቀደም ሆነው የኤርትራን የማይገፋ የተባለ ምሽግ በጀግንነት የሰበሩትና ጦርነቱን በድል ያጠናቀቁት እነዚሁ የኢትዮጵያ መከላከያ ሰራዊት ነባር የጦር መኮንኖች ነበሩ። ዛሬ ላይ ተመለሰ ውለታን ያሉልን ስትጨነቅ ያዳኑና የጦርነት ጥበብን በብቃት የሚመሩትን ጀግኖች ልትገጥም አይገባም፣ አቅሙም የለህም የሚል መራር እውነት አዘል ማሳሰቢያንም ተናግሯል። ወደ ቅርብ ጊዜ ታሪክ ስንመጣ ደግሞ ፊልድ ማርሻሉ አንድ ትልቅ እውነታን አስተውሷል። ከሰሜን ሸዋ ከአንድ ሳምንት አሯርጠው ወደ ጉሬ ከከተቱ ጋር ነው የገጠምከው። እንዳስታውሳችሁት በ2014 ዓ.ም መገባደጃ ላይ ተጻራሪው ኃይል እስከ ሰሜን ሸዋ ደርሶ ከፍተኛ ስጋት ፈጥሮ ነበር። ነገር ግን እነዚህ ጦር ሊቆች በአጭር ጊዜ ውስጥ ጦርነቱን ቀድሞ በመስፋት የጥላትን የስነ ልቦና በማንበብ የተካኑበትን የከበባና የመልሶ ማጥቃት ውጊያ በማድረግ ኃይሉን በአንድ ሳምንት ውስጥ አሳደው ወደ መጣበትም መልሰውታል። ፊልድ ማርሻሉ ንግግራቸውን የቃጩት ከተነኮስክ በኋላ አታላዘን ቻለው በሚል እጅግ በጣም ጠንካራና ወታደራዊ ቋንቋ ነው። ይህ ማለት ጦርነትን በራስ ምርጫ ከጀመርክ በኋላ የመከላከያ ሰራዊቱ አጸፋ እርምጃ መውሰድ ጀምርና ከንዱ ሲከብድ ተከበብኩ፣ አለቀብኝ፣ ተወረርኩ እያልክ ወደ ዓለም አቀፉ ማህበረሰብ መጮና ማላዘን አያዋጣም፣ ያመጣውን መዘዝ ራስህ ተሸከመው የሚል የማያወላወል ማስጠንቀቂያም ነው። ውድ ተመልካቾች የፊልድ ማርሻል ብርሃኑ ጁላ ንግግር የኢትዮጵያ መከላከያ ሰራዊት ያለውን ወታደራዊ አቅም የረጅም ጊዜ ልምድና የስነ ልቦና የበላይነት በግልጽ ያሳየበት ነው። ሰበር ዜና የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ መደምሰሱ ተገለጸ።
ዛሬ ያነሳናቸውን ወታደራዊና ፖለቲካዊ ትንታኔዎች ሁሉ ጠቅለል ስናድርገው መጨረሻ ላይ የምንደርስበትና ልናሰምርበት የሚገባን ትልቅ ሀቅ አለች። እሷም በእናትና በሀገር ቀልድ የለም የምትለው ናት። መንግስት ማለት ሀገር ማለት አይደለም። የጠቅላይ ሚኒስትሩን ስህተቶች መተቸት፣ የባለስልጣናትን ሌብነት ማጋለጥና በሀሳብ ልልና መሞገት መብታችንና ግዴታችን ነው። ነገር ግን ይህ የውስጥ ፖለቲካዊ ልዩነታችን ሀገራችን ኢትዮጵያን ለማፍረስ ለቋመጡ የውጭ ታሪካዊ ጠላቶች እንደ ግብጽ እንዲሁም የውክልና ጦርነት ለሚፈልጉ የቅርብና የሩቅ ኃይሎች በር ከፋች ሊሆን አይገባም። የፖለቲካ ልዩነትን በሀሳብ እያሸነፍን የሀገርን ሁሉና ግን በአንድነት እንጠብቃለን። ኢትዮጵያን አፍርሶና ዜጎቿን በዘር ከፋፍሎ እንደ ሊቢያ፣ የመንና የሶሪያ ጦር አውድማና የውጭ ኃይሎች መፈንጫ ለማድረግ ለሚፋለሙ ሁሉ ምላሻችን አንድ ነው። ተስፋ ቁረጡ። ኢትዮጵያን ስንጣላ እንከፋፈል ይሆናል። የሀገር ሁሉና አደጋ ላይ ሲወድቅ ግን ልዩነታችንን ወደ ጎን ተን በአንድ መቆም የምንችል ታላላቅ ህዝቦች ነን። ከሁሉ በላይ ልብ የሚነካው መልእክታችን ግን ጦርነት አሸናፊ የለውም። መጨረሻ የንጹሃን ደም የፈረሰ ትውልድና የሀገር ውድመት ነው። የትግራይ እናትም ሆነች ከማንኛውም የሀገራችን ክፍል የምትገኝ እናት ዳግም በለጋ ወጣቶቿ ልታለቅስ አይገባትም። ወንድምቶቻችን ያለቁት ይበቃል። ከዚህ በኋላ የሚፈጠር ማንኛውም የፖለቲካና የማንነት ጥያቄ በአፈሙዝ ሳይሆን በጠረጴዛ ዙሪያ በውይይትና በሰላም ሊፈታ ይገባል። ኢትዮጵያ ሀገራችን ሰላም እንድትሆን ወንድም ወንድሙን የሚያጠፋበት ዘመን አብቅቶ በጥበብና በመቻቻል የምንኖርበት ሀገር እንድትሆንልን ነው የሁላችንም ጸሎት ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።